በመጀመሪያ እስኪ የዛሬዋ ቅድስት ድንግል ማርያም ቸሮሪን ያሰማን 12 ሰዓት ላይ አሜን በሉ። ደግሞ አሜን የምርቃት ቀላል የለውም። አሜን በሉ። የሃይሚና የብሩኬ ፍቅር ተመልሶ የምናይበት ይሁን። አሜን በሉ። ምክንያቱም አሁንም እኔ ተስፋ አልቆርጥም። ምክንያቱም የትላንትናው ቪዲዮ ማታ ላይ ሃይሚ ፖስት ያደረገችው ቪዲዮ መቼ የተቀረጸ መሰላችሁ? ትላንትና ማታ ከተለቀቀው ቪዲዮ በኋላ ነው የተቀረጸው ማለት ነው። ስለዚህ ዛሬ አይታወቅም፣ ምን ይታወቃል? የፈጣሪ ስራ። ዛሬ ፋፋሽ ብሎ ሊመጡ ይችላል። ሁለተኛ ነገር ደግሞ ያው ሃይሚ አታውቅም የምትሉም አላችሁ። እንዲሁም ደግሞ ብሩኬ ዛሬ ስጦታ ተሰጥቶታል። ስጦታው ከየት ነው እንዴት ነው የሚለውን ነግራችኋለሁ። ስጦታው ምን እንደሆነ ግን ያው ተገልጦ አይደለም የታየው። በመጀመሪያ ስራ ነው ይሄ ነገር፣ ተረጋጉ ብዬ ቪዲዮ ሰርች ነበርና ቲክቶክ እንዲሁም ደግሞ የሆነ በውስጥም ኮሜንት ላይም ሃይሚ አታውቅም የምትሉ ሰዎች አላችሁ። ሃይሚን እኮ ማለት ነው በደንብ ነው የምናውቃት ውዶቼ፣ በደንብ ነው የምናውቃት ሃይሚን ማለት ነው። ሃይሚ በክብሯ የምትደራደር አይነት ሴት አይደለችም። እስካሁን ድረስ እርግጠኛ ነኝ ትታገሳለች ብዬ አላስብም፣ የእውነት ማለት ነው። በተለይ ትላንትና ብሩኬ ያደረገው ነገር ዝም ብሎ ነገር አይደለም፣ ቀላል ነገር አይደለም። እና እንደዚህ በቀላሉ ዝም ብላ አታልፈውም ሃይሚ፣ ገባችሁ? እስኪ ዛሬ የሚፈጠረውን ደግሞ እናያለን። እኔ ግን የሚመስለኝ ሁሉም ተነጋግረው እኛ ላይ ድራማ እየሰሩ ይመስለኛል። አይኑ አውቃለሁ፣ ስራ ነው ይስሩ፣ መስሪያ ሰዓታቸው ነው አሁን ይስሩ። ግን ደግሞ ያው ነገሩን ካነሳ የሆነው አይቀር ሃይሚ አታውቅም ለምትሉ እኔ ግን ተመካክረው ነው ሁሉም ነው የምለው። አንደኛ ሃይሚዬ እንደዚህ ቀልድ አታውቅም ማለት በክብሯ በተለይ አትደራደርም። ያቺ መታ እያስፈራራቻት እንደዚህ እኔ እንጃ ብቻ ከባድ ነው። ጭራሽ ደግሞ ትላንትና ሩም ውስጥ አስቸጋሪ ነው። በዛ ላይ ደግሞ ሆዷ በየቀኑ ይቀንሳል ይጨምራል። እና እንዴት ነው ይሄን ነገር እውነት ብለን ልንቀበል የምንችለው? ብቻ አላውቅም። የኛ አማራጭ እንግዲህ ምንድነው? እስከ መጨረሻው ማየት ብቻ ነው፣ ማየት ብቻ የሚሆነውን ነገር እስከ መጨረሻው ማየት ነው። ሌላ ምንም መፍትሄ የለም። ክፉ መናገር መፍትሄ አያመጣም። ዝም ብሎ ማዳመጥ ነው፣ ማየት ነው። ለሁሉም ነገር ደግሞ ይደረሳል። ለወቀሳውም፣ ለከሰሳውም፣ ለሁሉም ነገር ይደረሳል። ምንም ያስቸኩል ነገር የለም። እና ታገሱ እህቶቼ፣ እንያቸው እስከ መጨረሻው። ከዛ እንደርስበታለን ለሁሉም ነገር ለማለት እወዳለሁ። ሌላው ደግሞ ቡቡዬ ዛሬ የታየሁት መሰላችሁ? ይህ አዲስ የመጣ ዘፈን አለ። ጀነኑ ጀነኑ ሳላያት አለፈ ቀኑ የሚለው ምን ግን ጀነኑ የሚለው አሁን በአረበኛ አበዱ ማለት ነው። ጀነኑ አይደለ? ስንቶቻችሁ ናችሁ ይሄን የምታውቁ? እንደው በአረብ ሀገር የምትኖሩ ሳታውቁ ተቀራላችሁ። ይሄ አይደለም። እኔ በበኩሌ እንደው ዘፈንም አይመስለኝ፣ ለምን እንደሆነ አላውቅም። ጭራሽ ዘፈንም አይመስለኝ። አዳምጬውም ከፍቼውም አላውቅም። እና ሰው ሁሉ ቲክቶክ ላይ እያበደበት ነበረ። እና እርግጠኛ ነኝ ያው ያሁን ትውልዶች አሉ አይደለ? ከዘጠናዎቹ ወዲህ ያለ ትውልድ ነው አሁን የሚወጣ ዘፈንን የሚያዳምጠው እንጂ እርግጠኛ ነኝ ከዘጠናዎቹ በፊት ያሉ ትውልዶች የዘጠናዎቹን ዘፈን ነው የሚወዱት፣ ብዙዎቹ በሚባል ደረጃ ማለት ነው። አለ አይደለ? አንዳንድ ጊዜ ዘፈን ከትዝታ ጋር ይያዛል። ብዙ ነገር አለው። መልእክታችሁን፣ ብዙ ነገራችሁን ያስተላልፋል። እና በዚህ ዘፈን እንግዲህ ሰውየው የሆነ እንትን አዘጋጅቷል መሰለኝ። አንዳንዴ እንዲታወቅላቸው ነው እንደዛ የሚያደርጉት። ዘፈናቸው የሆነ ቫይራል እንዲወጣ እነሱም እንዲታወቁ አንዳንድ ቻሌንጆች ያዘጋጃሉ። እና እንግዲህ ይሄ ሰውዬ ጀነኑ ሳላያት አለፈ መደወል አይሰለቸኝም ምናምን የሚለውን ዘፋኝ ጠይቆት ይሁን ብቻ ምን ይሁን አላውቅም፣ ጠይቆት ይመስለኛል። እና መልሱን ደግሞ በትክክል መልሷል ብሩኬ ማለት ነው። በትክክል መልሶ እንግዲህ ዘፋኙን ይሁን ስሙን ይሁን የጠየቀው ወይም ደግሞ ምንድን ነበረ ይሄ
የዘፈኑን ግጥም ያለ አይደል ቀጣይ የሚለውን እሱን ይሁን የጠየቀው አላውቅም። ብቻ ግን ጥያቄው መልሶት የሆነ ስጦታ ሰጥቶታል። ስጦታው ደግሞ ምን እንደሆነ አልተገለጸም። የሆነ ስጦታዬ ና ይላል ብሩኬ፣ ስጦታዬ ና ምናምን ይላልና እንግዲህ ጨረቃዎቻችን ፈጣሪ ወደ ነበራችሁበት ይመልሳችሁ። እንደሚባለው ከሆነ እኔም የተረጋገጠልኝ ቢኖር ወሬ እያወሩ ነው ማለት ስራ እየሰሩ ነው። እኔ በውስጥ በትክክለኛ የቅርብ የሆነ ሰው ነው የነገረኝ። ገባችሁ? ሁለተኛ ነገር ደግሞ ይሄንን ያወሩ ሰዎች ደግሞ በሀይሚዬ የማይደራደሩ ሰዎች፣ ሀይሚዬን የሚወዷት ሰዎች ናቸው። ገባችሁ? እንጂ የብሩኬን ጥፋት ለመሸፋፈን ምናምን ቢሆን ይሄንን ያሉትበት አይደለም። ሁለቱንም እኩል የሚወዱ ልጆች ናቸው እንደዛ ብለው የነገሩኝ። በዛ ላይ ደግሞ ከሁለቱም እጅግ በጣም ቅርብ ናቸው። ሌላውን ነገር ታውት እሺ፣ ማንንም አላምንም። ግን ማንን መሰላችሁ የበለጠ ማን ሲያወራ ሰምቼ መሰላችሁ? ቲጂ ታውቃላችሁ፣ የሀይሚና የብሩኬ እጅግ በጣም ቅርብ የሆነች ወዳጅ ነች። እጅግ በጣም ማለት ነውና እንግዲህ የአራቱ ልጆች የክርስትና ልጅም እንደሆነች ታውቃላችሁ። ወደፊት ክርስትና አንሺ ናት ቲጂ፣ የነ ብሩኬ ልጆች ማለት ነው። እግዚአብሔር ከፈቀደና እዛ አድርሳቸው እንጂ ቲጂ ናት የምታነሳው ክርስትናውን። ሰምታችሁ ከሆነ አልሰማችሁ ከሆነ ልንገራችሁ ብዬ ነው። ይህን ያህል ቅርበት አላቸው ከቲጂ ጋር። በጣም ነው የሚወዷት፣ በጣም ነው የሚያከብሯት። እሷም እንደዛው በጣም ነው የምትወዳቸው። እንደ ልጆቿ ነው የምታያቸው፣ እንደ ልጆቿ እኩል ማለት ነው የምትወዳቸው ሁለቱንም። እና ጠዋት ላይ ላይቭ ነበሩ። ሀና የምትባል ቤት እየተናገረች ነበር። እሷ ራሱ ተረጋጉ፣ በቃ ተረጋጉ፣ አትሳደቡ፣ ክፉ አትናገሩ እያለች እየመከረች ነበር። እና ትክክል ናት ቲጂዬ። እንግዲህ እኔ እንጃ ማለት እኔ ከእሷ በላይ የማምነው ሰው የለኝም። እንግዲህ እሷ ራሱ ተናግራለች ላይቭ ላይ ማለት ነው። ተው ቆይ እንደውም እኔ እንጃ ብቻ ትላንትና ላይቭ ላይ ምን እንደተፈጠረ ያው አንዳንዴ ያለ አይደለ ወቀሳም ብሩኬም ለብሩኬ በእርግጥ ትላንትና በጣም ብዙ ሰው ነው የወቀሰው። በጣም ብዙ ወቀሳ ደርሶበታል ትላንትናና ቲጂ ግን ዛሬ ጠዋት ታው ተረጋጉ እያለች ነበርና እንግዲህ ያው የምታውቀው ነገር አለ ብዬ አስባለሁ። ዝም ብላ አይደለም ይሄን የምትናገረው እሷ ሁለቱንም ነው እኩል የምትወዳቸው። ገባችሁ? እንደ ልጆቿ ነው የምታየውና የእውነት ሀይሚ ተበድላ ቢሆን ቲጂዬ ይሄንን አትናገርም። ሀይሚዬን እንደ ልጇ ነው የምታያት። ሀይሚ ስትበደል ዝም አትልም ቲጂ ማለት ነው። ሁለቱም ልጆቿ ናቸው። ስለዚህ ብሩኬን የእውነት ስራ ባይሆን ሁለቱንም ብሩኬን ትቆጣ ነበር ብዬ አስባለሁ። እንደዚህ አታርግ ትል ነበረ። ግን ስራ መሆኑን ተረድታ ነው እንረጋጋ ያለችው ማለት ነው። እና እሷን አዳምጣት ባይነኝ እንደኔ ማለት ነው። ልክ ናት።